እኔ ባለትዳርና የልጆች አባት ነኝ። ሁሌም ውስጤ ላይ ያለ ጥያቄ እኔ ትዳር ያስኩት በእግዚአብሔር ፍቃድ ቢሆንም ያገባሁት ባለማዊ ስርዓት ስለሆነ ከኔ የሚወለዱት ወንድ ልጆች እግዚአብሔርን የሚያገለግሉ ካህናት፣ ጳጳሳት መሆን ይችላሉ ወይ? ለእግዚአብሔር ፍቃድ ቢሆንም በቤተክርስቲያናችን ዶግማና ቀኖና መሰረት ባለማዊ ትዳር የፈጸመ ሰው ያን ክብር ማግኘት ይችላል? ሀብተ ጊዮርጊስ። እንደምን ቆያችሁ? ባለማዊ ነው የተጋባን የወለድናቸው ልጆቼ ጳጳሳት መሆን ይችላሉ? አዎ ይችላሉ። ምክንያቱም አልታዘዘም። ፍትሐ ነገሥት ይኸውላችሁ፣ አንድ ሰው የመጀመሪያ ሚስቱ ቆርቦ ተጋባ ወይ በተክሊል ተጋባ፣ ሞተችበት። ሁለተኛ ያገባል አያገባም? አቤት። ሁለተኛዋም ወይ ሞተችበት ወይ መናፍቅ ሆነችበት ወይ ዘሞተችበት ወይ ፈታት፣ በዚህ በህጋዊ መልክ ማለት ነው። እሺ ሶስተኛ ያገባል አያገባም? አቤት። ያገባል አያገባም? ይታዘዛል። ይኸውላችሁ ያገባል። እሺ አንድ ክርስቲያን እስከ 3 ጊዜ ያገባል። እስከ ስንት ጊዜ በሉ ንገሩኝ? እስከ ስንት ጊዜ? 3 ጊዜ እየፈታ አግባ ማለት አይደለም። ለምሳሌ የመጀመሪያዋ ባሏ ቢሞትባት ወይ ብትሞትበት ወይ ለምሳሌ እንዲህ አይበለውና ሁለቱም አንዷን አግብቷት ሙስሊም ብትሆንበት ይፈታታል። ሌላ ሃይማኖት ወይ ጴንጤ ብትሆንበት፣ ሁለተኛዋ ወይ እንዲህ ብትሆንበት እስከ 3 ጊዜ ይፈቀዳል። እስከ ስንት ጊዜ? ከ3 ጊዜ በኋላ ግን አይቻልም። ከ3 ትዳር በኋላ የሚወለዱ ልጆች ካህንም ዲያቆንም አገልጋይ የማይሆኑ ከስንት ትዳር በኋላ ካህናት የመጀመሪያ ሚስቱ ከሞተችበት አንድ ካህን ወይ ዲያቆን ምን ከሞተችበት ሚስቱ ከሞተችበት መንኩሶ ካህን መሆን ይችላል። ምን ሆኖ ወይ ግን አይ ማግባት ፈልጋለሁ ካለ ስልጣነ ክህነቱ ይሻራል፣ ማግባት ይችላል። እየሰማችሁ ነው? ስንተኛ ሚስት መዘምሩን ያገለግላል። ሶስተኛ ብትሞትበት ግን ሶስተኛ አያገባም። ሁለት ሚስት ለካህን ስንት ጊዜ ነው የተፈቀደላቸው? ስልጣነ ክህነትን እንኳን ጥለው ከሶስተኛ ሚስት የሚወልዱት ክህነትን አይቀበልም። ባለማዊ ያሉት ግን ስላልተጻፈ ይቻላል ማለት ነው። ያ ባይሆን ኑሮ አሁን የየገጠሩ እናት አባቶቻችን መቼም በተክሊል አግብተው አይደለም ጳጳሳት ሁሉ ይወጡ። ከሶስተኛ ትዳር በኋላ የሚመጡት እሱ እንደ ዝሙት ይቆጠራል፣ አገልጋይም አይሆኑም። እየሰማችሁ ነው? እንደሱ ነው። አንዲት ሴት ስጋው ደሙን ከወሰደች በኋላ 24 ሰዓት ሳይሞላ የወር አበባ ቢመጣባት ምን ማድረግ ትችላለች? ወይ ቀጣዩ ደግሞ አንዲት ሴት ከቤተሰብ ጋር ያለውን የቤተሰብ ጋብቻ ፈቃድ ሳታገኝ የብቻዋን ሄዳ ማግባት ትችላለች? እንደምን ቆያችሁ? ታገባለች። በቃ ተዘጋጅታ ያለች የወር አበባ ቢመጣ መጣን። እርኩሰትም በደልም አይደለም። የወር አበባ ኃጢአት አይደለም። እየሰማችሁ ነው? እስኪ የወር አበባ በሉ። በቃ በአዲስ ኪዳን ክብር ምስጋና ለድንግል ማርያም ይሁን። መርገም ቀኔ እንዲሁ እርኩስ ነኝ የሚሉ ሴቶች አሉ። እግዚአብሔር ይቅር ይበላችሁ። ድንግል ማርያም አልተወለደችም፣ መድኃኔ ዓለምም ዓለምን አላዳነውም ብሎ መናፍቅ መሆን ነው እርኩስ ነኝ ብሎ ማመን። እርኩስ ነኝ እንዳትሉ እሺ። በአዲስ ኪዳን እርኩሰት የለም። ምን የለም? በቃ ፈሳሽ ነው ያላችሁ። ምን አላችሁ? እኔ እግሬ ላይ የሆነ እንቅፋት መጥቶ ቢደማ ቢመግል ከቤተ እግዚአብሔር አልገባም። ከምን አልገባም? የአንቺ ፔሬድ መሆንና የኔ እግሬ መድማት አንድ ነው። ማልገባው ፈሳሹ ከቤተ እግዚአብሔር ስለማይገባ እንጂ ሌላ ኃጢአት ስለሆነ አይደለም። ከቤተ እግዚአብሔር 40 ክንድ እስኪ በሉ። ከምን አልኳችሁ? ለምን? የጌታ ደም ከሚፈስበት የሩቅ ብእሲ ደም መፍሰስ ስለሌለበት ሌላ ኃጢአት የለውም። ጸሎት አትጸልዩ፣ ከስዕል አትቅረቡ፣ ጸበል አትጠጡ፣ መጽሐፍ አታድርሱ ከሚል ከመጽሐፈ ባልቴት ከሚያስተምሩ ደናቁርት እግዚአብሔር ይከልክላችሁ። ከልብ ስሙኝ። ጸበል አትጠጡ፣ መስቀል አትሳለሙ፣ መክለፍት አትብሉ እያሉ እኔ እንዲሁ አይወቱታችሁ። በቃ ፔሬድ የሆነች ሴት ከቤተ ክርስቲያን አትገባም፣ 40 ክንድ አትቀርብም። ቤተ ክርስቲያን ትሄዳለች፣ ታስቀድሳለች፣ ጸበል ጠጣለች፣ መክለፍ ትበላለች፣ ትሳለማለች። የሚያግዳት 40 ክንድ መቅረብ ነው። ምን ነው መቅረብ? ከ40 ክንድ ካልቀረበች መቁረብን ሌላውም ይቀርባታል ማለት ነው። ከዛ ውጭ አትከለከልም። ሁለተኛ ጸበል እየተጠመቀች ካለ ጸበል ቦታ ላይ ያ የተከበረ ቦታ ስለሆነ ፈሳሹ እንዳይፈስ ውጭ ላይ ትጠመቃለች። ምን ላይ ትጠመቃለች? ከዚህ ውጭ ምንም አያግድም። ከሁለቱ ውጭ ከልብ ስሙኝ። ከምን ውጭ አልኳችሁ? ከሁለቱ ውጭ። ጸሎታችሁን የምታቆሙ ሰዎች ፔሬድ ስትሆኑ ሰነፍ ተኝተሽ የምታረፍጂ ስንፍናሽን አትገልዩ። እኔ በድሮ በአባቶቻችን ዘመን ፍትሐ ነገሥት ፔሬድ የሆነች ሴት ከደብረ ዳ ከምትጸልይ ከቤቷ ትጸልይ ይላል። ከምን ትጸልይ? እንደ ድሮ እንዳሁኑ ይሄ ምንድነው የሚባለው ሞዴስ ሳይኖር ማለት ነው። እናቶቻችን ብዙ ሲቆሙ እግራቸው ላይ ፈሶ አንደኛ ሽታ ይኖራል፣ ጠረን አለ፣ ልብስ መበላሸት አለ። ቅዳሴ ሰፊ ሰዓት ሲቆሙ ያ ነገር እንዳይመጣ ነው። ዛሬ ስለሌለ እግዚአብሔር ይመስገን እድሜ ለዘመኑ ጥሩ ዘመን አይደል? ከዚህ አኳያ ከቤተ እግዚአብሔር ማማየታችሁ አትለዩ። ከምንም ደረጃ የመለየት
ግዴታ ስለሌለባት። እሺ ሁለተኛው ምን ነበር ዘማሪው? ከቤተሰብ ካልፈቀደ። እሺ አንዲት ሴት ይኸውላችሁ ቤተሰብ እያስተዳደራት ከሆነ ማን እያስተዳደራት? እንደምን ቆያችሁ በሉ ሁላችሁ ተናገሩ። ማን እያስተዳደራት ከሆነ? ቤተሰብ እስካስተዳደረ ድረስ መፍቀድ ያለበት ቤተሰብ ነው። ከ25 ዓመት በኋላ ፍትሐ ነገሥት ያስቀመጠው ከ25 ዓመት በላይ ዕድሜ ካላት፣ ከስንት ዓመት በላይ? ከ25 ዓመት በላይ ካላት፣ የራሷ ስራ ካላት፣ ራሷን በራሷ የምታኖር ከሆነ ከቤተሰብ ፈቃድ ውጭ ራሷን የራሷ የማግባት ፍላጎቷ ይከበራል። ፍትሐ ነገሥቱ አንቀጸ ጋብቻ ላይ የተቀመጠው ራሷን የምታስተዳድር ከሆነ የራሷ ነገር ካላት አሊያ በ18 በ20 ዓመታችሁ በቤተሰብ ጋር እየበላችሁ እየጠጣችሁ ከሆነ የቤተሰብ ፈቃድን ማለት ያዝም ብሎ አንዱን አግቢ ቢሉሽ ማግባት ማለት አይደለም። ቢያንስ ግን የራሳችሁ ፈቃድ የሚከበረው በፍጹም ነፃነት ውስጥ ከ25 ዓመት በኋላ ካላጋቧት ራሷ አይታ ማግባት ትችላለች ይላል ፍትሐ ነገሥታችን። ከ25 ዓመት በኋላ እየሰማችሁ ነው። እንደሱ ነው እና እድሜን ይገድባል። ከዛ በታች እስከሆነ ቤተሰብ የሚያመጡላትን ከምን አኳያ ነው? ሀብት ብለው ቢያመጡ አባቴ እናቴ እናንተ አላያችሁትም። ኑሮን ምኖረው እኔ ነኝ። ዛሬ እናንተ የምታዩት ውጫዊ ሀብትን ነው። ገብቼ ከምቃጠል እባካችሁን ብላ በፍጹም አግባብታ እንዲያው ምርጫዋን ማስከበር ትችላለች። ፍጹም ነፃነት ግን ከ25 ዓመት በኋላ የራሷ ስራ ካላት ባልና ሚስት አብረው አድሮ ጸሎት መጽሐፍ ይነካሉ። ኧረ ተው ማርያም ተው። ከመጽሐፍና ከሰው ማን ይበልጣል? ንገሩኝ እስኪ። ከቤተ ክርስቲያንና ከሰው ማን ይበልጣል? ኧረ ከፍል አድርገው እንዴ ሰው በሉኝ እንጂ ማርያም እንዴ ኪዳነ ምሕረት አለች አይደል? ማን የሰራት? ሰውን ማን የሰራው? ሥላሴ። እኛ ክቡር ነን ጎበዝ። የመጀመሪያው ህንፃ ቤተ መቅደስ እኛ ነን። አንተ ከረከስክ አንተን የሚያረክስ ነገርን እኔ እንዲሁ መጨነቅ አለባችሁ። ለሰውነታችሁ እስከጨነቁ የራሳችሁ አይደላችሁም። በደሙ ፈሳሽነት የተገዛን የከበረን የመድኃኔዓለም ማደሪያ ነን። የማን ማደሪያ? የመከበረ ማደሪያ እኛ ነን ጎበዝ። እኔ እግዚአብሔር ምስክሬ ነው። አንዳንድ ሰው ይገርመኛል። ከሚስቴ ውጭ ሰርቄ ከሄድኩኝ ጸሎት መጽሐፌን አለካ የሚሉ ሰው አለ። እንዲሁ ልንገራችሁ፣ ስሙኝ ከልባችሁ። ይኸውላችሁ ኃጢአት መስራቱ እንዳለ ሆኖ መጠበቅ ካለባችሁ ከዛ ተጠበቁ። እምቢ ብላችሁ ከተሳሳታችሁ እንኳ አይደለም ከሌላ ሴት ጋር ሃይማኖት ከሌላት ከእስላም ጋርም ተኛ፣ ጸሎት ማቋረጥ የለብህም። እየሰማችሁ ከማንም ጋር ተኙ። ጸሎት በምንም ሁናቴ አይቋረጥም። በምንም ሁናቴ ምንም አድርጉ ምንም። እኔ እግዚአብሔር ምስክሬ ነው። ከልብ ስሙ። ጸሎት መጽሐፍ በምንም ሁናቴ አሁን እንዴት እንዳከበሩት አይታችሁኛል። ከሰላም ጋርም ተኙ እንኳን ከሚስት ጋር ካልጸለይ ከዛ ፈተና ውስጥ መውጣት አትችልም። ከዛ ፈተና ውስጥ ለመውጣት ለግል ምን ማለት አለበት? ምን ማለት አለበት? ጸሎት የሚቋረጥበት ጊዜ የለም። እሺ የጸሎት መጽሐፉን እኔ እንዲሁኝ አልነካም ብላችሁ ከጸሎት ወደ ኋላ እንዳትሉ። ጸሎት የሚቋረጥበት ጊዜ የለም። የፈለከውን እንዲሁ አይበለውና እንዲሁ በሆነ ተሳስተህ እንዲሁ ሰውንም ግደል፣ እግዚአብሔር ከዚህ ይጠብቃል። ጸሎት ግን በምንም ሁናቴ አይቆምም። ካልሆነ በቀር ጸሎት ይኸውላችሁ፣ ጸሎትን ያቆማችሁ ቀን ትጥቅ የሌለው ወታደር፣ የተማረከ ወታደር አቆምኩ ብትሉት ትንከባለል ብትሉት እንደፍሸው ነው። ጸሎት ያቆማችሁ ቀን ሰይጣን እንደፈለገው ነው የሚያደርጋችሁ። ስታደግ ያደርገናል፣ ያንከባልለናል። አንዴ ዝሙት፣ አንዴ ስርቆ፣ አንዴ ውሸት፣ ወደ ፈለገው ነው የሚመራል። ጸሎት በምንም ሁናቴ አይቋረጥም። እሺ አምላክ በሚያውቀው እንዲያው እሱ ቢጠበቅ አሁን ላይ አገልጋይ የሚሆን ማንም ሰው የለም፣ ጳጳስ የሚሆን የለም። እግዚአብሔር በሚያውቀው እንግዲህ አሁን የተጻፈው ከሶስተኛ ሚስት በኋላ የተወለደ ካህን ሆኖ ደግሞ በሶስተኛ ሚስት የተወለደ አገልጋይ አይሆንም ነው ያለ። እቺ ደግሞ ሁለተኛ ሚስት ነች። ስለዚህ እንዲያው ማይሆንበት ምክንያት አለ ብዬ አላስብም። ልጆች አማኑኤል ኤልሻዳይ ተብለው አይጠሩም ነው? አማኑኤል ኤልሻዳይ ይሄ ጌታ ስም ነው። እንደምን ቆያችሁ? ይሄ ጌታ ህቡዕ ስም ነው። የማን ስም ነው? የጌታ ስም። በጌታ ስም ሰው አይጠራም። እሺ አይጠራም። ዘ አማኑኤል፣ እስኪ ዘ አማኑኤል በሉ። በቃ ዘ የአማኑኤል ማለት ነው። የማርያም ማርያማዊት፣ የማርያም እንዲህ ጥሩ። ዘ ማርያም ወንድ ከሆነ እንደሱ ጥሩ። ሶሊያና አሁን የእመቤታችን ቃል ኪዳን ተሰጥቷት አይደል? ስምሽን የሰየመ ካላችሁ የማርያም ዘማርያም አይደል? እንዲህ መጥራት ይቻላል። አርሴማዊት፣ ማርያማዊት ይባላል። ዘአማኑኤል፣ ዘገብርኤል፣ ዘሚካኤል ይባላል እንጂ ሚካኤል በተለይ አሁን የበዛ ኪሩቤል፣ ሱራፌል አይባልም። እሺ ኪሩቤል ስመ ነገር ነው። ኪሩቤል ማለት የብዙ ስም ነው። የምን ስም ነው? እንዲሁ ይጠራ እንኳ ከተባለ በአንዱ መልአክ ኪሩብ፣ ሱራፌል ሳይሆን ሱራፊ ያንዱ የመልአክ ስም ስመ ነገድ ነው የሚባለው። የነገድ ስም ነው። ኪሩቤል ማለት የአስሩ ነገድ መጠሪያ ስም ነው፣ ስመ ነገድ እና ኪሩብ
እና እነዚህ ስሞች ጋር ብዙ ጊዜ አሁን ከሆነ በድፍረት ይጠራል፣ እኛ ገና አይሰጥም ነው። በተለይ ዘአማኑኤል ተብሎ ሊጠራ ይችላል። ዘማርያም፣ የማርያም፣ ማርያማዊት፣ ምንድን ነው አርሴማዊት ይባላል እንጂ ቀጥታ አይሰጥም።